7 ዓመታቸው ኢብኑ ከሲር ከወንድማቸው ጋር በመሆን ዕውቀት መናኸሪያ ወደ ነበረችው ደማስቆ ተጓዙ። ይህ ጉዞ በቀጣይ ሕይወታቸው ምሁራዊ ብስለት ወሳኝ ነበር። በደማስቆ ቆይታቸው ወጣቱ ኢብኑ ከሲር አስገራሚ ማስታወስ ችሎታ አሳይተዋል። በርካታ የቁርአንና የሐዲስ ክፍሎችን እንዲሁም ታሪካዊ ዘገባዎችን በሚገርም ፍጥነት ይይዙ ነበር። ትምህርታቸውን የጀመሩት በፊቂህ የእስልምና ሕግ ነበር። ሸይኹ አቡል ሑጃጅ አልሚዚ የተባሉ ታላቅ የሐዲስ ሊቅ ዋና አስተማሪያቸው ሲሆኑ የእርሳቸውን ልጅም አግብተዋል። የኢብኑ ከሲርን ምሁራዊ ማንነት ከቀረጹት ታላላቅ ሊቃውንት መካከል ግን ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ግንባር ቀደም ናቸው። ኢብኑ ከሲር ከኢብኑ ተይሚያህ ዘንድ ጥልቀትን፣ ዘዴን፣ የመንሃጅ ጥንካሬንና የአቋም ጽናትን ተምሯል። ከአቂዳ እምነት ጉዳዮች እስከ የዘመን ፍጻሜ ትንበያዎች ድረስ ባሉ ዕውቀቶች ሁሉ ላይ ከኢብኑ ተይሚያ ከፍተኛ ተጽዕኖ አድሮባቸዋል። ኢብኑ ከሲር ዘመናቸውን በሙሉ በጽሑፍ ሥራና በማስተማር ያሳለፉ ሲሆን እርሳቸውን ውርስ በሦስት ዋና ዋና ምሁራዊ ዘርፎች ጎልቶ ይታያል። የመጀመሪያውና ታላቁ ሥራቸው ሆነው ተፍሲሩል ቁርአኑል ዐዚም የተሰኘው የቁርአን ትርጓሜ መጽሐፋቸው ሲሆን የእርሳቸው ማስተርፒስ ተደርጎ ይወሰዳል። ይህ መጽሐፍ የቁርአን አንቀጾችን በቁርአን፣ በሐዲስ፣ በነቢዩ ሰለላሁ ዐለይሂ ወሰለም ንግግሮችና በቀደምት ሰለፎች ሰሃቦችና ታቢዮች ንግግር የመተርጎም ጥብቅና ምሁራዊ ዘዴን ይጠቀማል። ይህ ሥራ እስከ ዛሬ ድረስ በጣም ትክክለኛና ተቀባይነት ያለው ተፍሲር ተደርጎ ይወሰዳል። ሁለተኛውና ግዙፍ ሥራቸው አልቢዳያ ወኒሃያ ጅማሬውና ፍጻሜው የተሰኘ ታሪክ መጽሐፋቸው ነው። ይህ ባለብዙ ጥራዝ መጽሐፍ ከፍጥረት መጀመሪያ አንስቶ እስከ ኢብኑ ከሲር ዘመን ድረስ የነበሩትን ክስተቶች በዝርዝር በተከታታይ ይዘግባል። በአጠቃላይ የእስላም ታሪክ በተጨማሪ ስለ የዘመን ፍጻሜ፣ አሽራጡ ሰዓ እና ስለ ፍርዱ ቀን የሚተርኩ ክፍሎች ትልቅ ቦታ ተሰጥቷቸዋል። ሦስተኛው ዘርፍ ደግሞ በፊቅህና በሐዲስ ትምህርት ላይ ያተኮሩ ሥራዎቻቸው ናቸው። እነዚህም ውስጥ ጃሚዑል መሳኒድ ወሱነን የተሰኘው ታላቅ የሐዲስ መጽሐፍትን የሚያጣምር ጥረት አንዱ ነው።